ሐሰተኞች ነቢያት ይመጣሉ። አሁን ብትሰሙ በጣም ድንቅ ትላላችሁ። በስልክ ክርስቶስን የሚያናግሩ ሰዎች መጥተዋል። እንግዲህ እግዚአብሔር ያሳያችሁ። ለኢየሱስ ልደውልላችሁ ነው የሚሉ ነቢያትን የሚሉ መጥተዋል። እንዲያርገ ኢየሱስ አልኩ። ሄሎ ኢየሱስ፣ ሄሎ ኢየሱስ፣ አዎ ሄሎ አልኩ። ጃው እንዲያርገ ሄሎ ኢየሱስ በሉት እስኪ። አይታችሁ እንደሆነ ማለት ደውለው ሄሎ ኢየሱስ የሚሉ ነቢያት ኢትዮጵያ ውስጥ አሉ። እንግዲህ እግዚአብሔር ያሳያችሁ። ከክርስቶስ ጋር ፎቶ ተነስቼ የሚሉም አሉ። ከክርስቶስ ጋር ዱላ ገጥማለሁ የሚሉም አሉ። ሄሎ ኢየሱስ የሰማ ነው። አዎ የሰማ ነው። አንተ ለኢየሱስ ደውለህ ነው ያደረው? ደውያለሁ እኔ። ደውሎ ነው ያደረው ለኢየሱስ። እንደዚህ ጃኬት አውጥና እግዚአብሔር ወንድ ከሆንክ እኔ ጌታ ምስክሬ ነው እኮ ጌታ ምስክሬ ነው። እሺ እግዚአብሔርና ወንድ ከሆንክ ና ውረድና አንተና እኔ እንተያይ። ለምን ከተጻፈው ውጪ ይኸው አንተም ከተጻፈው ውጪ ሆነ እኔን አለቅም። እኔን ከተጻፈው ውጪ ኮንኩ እኔ እንዳትልቅ መጀመሪያ ሁሉን ቃሉን እንደ ቃሉ ኖረ ነው እግዚአብሔር የሚጋብዝ። ገብርኤል ሚካኤል ወንድ ከሆነ ጌታ ነው። ሚካኤል ጋር ገብርኤል ጋር መደባደብ ደኔ አልጀመረም። ማን ተደባደባል? እንደዚህ ያሉ የመጡበት ዘመን ነው። እንደዚህ ሲመጣ እንደዚህ ያለ ነብይ ሲመጣ እግር ተነስቶ ራስ ሲሆን ራስ እግር ሲሆን ያን ጊዜ ዘመኑ እንደደረሰ ወቁታል። ዛሬ ሁሉ መምህር ነው፣ ሁሉ ነብይ ነው፣ ሁሉ አዋቂ ነው፣ ሁሉ ፈዋሽ ነው። የት ተማርክ የሚለው የለ፣ ማን አስተማረ የሚለው የለ። ዝም ብሎ የሚከተል የዋህ ሕዝብ ስላለ፣ በገፍ የሚያጨበጭብ ሕዝብ ስላለ ሁሉ ቅዱስ፣ ሁሉ ነብይ፣ ሁሉ ባይታዊ ነው። ደብረ ዘይት አብዛኛውን የወይራ ዛፍ ስለሚበቅልበት በዚያ ነው። ደብር ማለት ተራራ፣ ዘይት ማለት ወይራ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። አባታችን ሊቀ ኅሩያን ቆሞስ አባ ዘዳዊት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? በሀብት ስቦ በረዴት አቅርቦ እስከዚች ሰዓት ያደረሰን ፈጣሪ ዓለማት መጋቢ ዓለማት ቅዱስ እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲት አምላክ፣ ቅዱስ መስቀሉም፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን በረከታቸው ይደርብን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አሁን በስርዓተ ቅዳሴውም ረዘም ስላለ ረጅም ነው። ቃለ እግዚአብሔሩም በሰዓት እንድትገቡ ቃል እገባላችኋለሁ። አጠር አድርጌ ዕለተ ሰንበት ስለሆነ መልእክት በምትሆን መልኩ እንማማራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሚሃ እለ ውስተ ይሁዳ ይጎዩ ውስተ አድባር። በዚያን ጊዜ በይሁዳ ያሉ ሰዎች ወደ ተራሮች ይሸሻሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። በዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሸሻሉ። ለመያዝ እንዲመቻችሁ ሶስተኛ ልድገምላችሁ። በዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሸሻሉ። ጌታችን የተናገረው ነው። ምን ጊዜ ነው ይሄ? የማቴዎስ ወንጌል ምዕራፍ 24 ቁጥር 16 ምን ጊዜ? በየት ጊዜ? ይሁዳ ምንድን ነው? ያን ጊዜ የተባለ ምን አይነት ጊዜ ነው? ወደ ተራራ መሸሽ ምንድን ነው የሚለውን ሶስቷን ትርጉም ብቻ ነው የምነግራችሁ። ያን ጊዜ እስኪ ያን ጊዜ በሉ። በይሁዳ ያሉ ወደ ተራሮች ምን ይላሉ? ይሸሻሉ። የማቴዎስ ወንጌል ምዕራፍ 4 ቁጥር 16። ይህንን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ዛሬ ቀኑ ማን ነው? ደብረ ዘይት ይባላል። በደብረ ዘይት የተናገረው ቃል ነው። ደብረ ዘይት የተባለ ለምንድን ነው የዛሬው ቀን የሚለውን ስንነጋገር ጌታችን መድኃኒታችን ኢየሱስ ክርስቶስ መቅደስ ውስጥ ሲያስተምር ነበረ። መቅደሱ የብሉይ ኪዳን የኦሪት መቅደስ ነው። በዚያ በሚያስተምርበት ጊዜ ሕዝቡም ካህናቱም አልሰማው አሉ። ሕዝቡም በደል እየበደሉ አላዳምጠው አሉ። ካህናቱም ለጥቅማቸው እየጓጉ ሕይወት ሳይኖራቸው ሕይወት ያላቸው መስለው የማይጸልዩ ሳይሆኑ ጸሎተኛ መስለው የሕዝቡን እንጀራ እየበሉ ክርስቶስ ትክክለኛ ሕግ ቢያስተምራቸው
ቅናት አድሮባቸው ጌታችን መድኃኒታችን ኢየሱስ ክርስቶስን አላዳምጠው አሉ። ነዋ ኩሉ ዓለም ተለወ ድሬሁ፣ ዓለም ሁሉ ተከተለው፣ እኛን የጾም ቆሎ የፋሲካ ዶሮ ማን ያመጣልናል? ሰው ሁሉ የእሱ ተማሪ ሆነ ብለው በቅናት ተመቅኝተው አላዳምጠው ሲሉ ከቤተ መቅደስ ወጥቶ ወደ ተራራ ሄደ ይላል። አልሰማው ሲሉ ወጥቶ ሄደ። ወወፂኦ እግዚ ኢየሱስ እምቤተ መቅደስ ወረ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ። ካልሰማችሁኝ እንግዲህ ምን አደርጋለሁ ብሎ ከቤተ መቅደስ ወጣ። ወጥቶ ሲሄድም ሂዶ በገዛ መቅደሱ በገዛ ቤተ ክርስቲያኑ በገዛ ካህናቱ በገዛ ሕዝቡ የሚያዳምጠው ስለጠፋ ተራራ ላይ ለመስበክ ወደ ተራራ ሄደ። ከቤተ መቅደስ የሚሰማው ሲያጣም 3 ጸጋ ይዞባቸው ወጣ ይላል። ሀብተ መንግስት፣ ሀብተ ክህነት፣ ሀብተ ትንቢት። እነዚህን 3ቱን ይዞባቸው ወጣ። ሀብተ መንግስት፣ ሀብተ ክህነት፣ እንደገና ደግሞ ሀብተ ትንቢት። ሀብተ ትንቢት ማለት ሀብተ መምህራን ነው። ሀብተ ክህነት ማለት የካህናት ጸጋ ነው። ሀብተ መንግስት ማለት ድሃ ተበደለ ፍርድ ጎደለ የሚል ቅን ዳኛ የሚገኝበት በሀብተ መንፈስ ቅዱስ የሚገኝ ቅባ መንግስት ማለት ነው። ስለዚህ ክርስቶስ አይሁድ አልሰማው ሲሉ 3 ጸጋ ነሳቸው። የክህነት ጸጋ፣ የመምህርነት ጸጋና የመንግስት ጸጋ። ሕዝብና ካህናት ተባብረው እግዚአብሔርን የማይሰሙ በደለኞች ሲሆኑ እግዚአብሔር ለአንድ ሀገር የሚያሳጣው 3ቱን ነው። የክህነት ጸጋ ያሳጣል ማለት አንደኛ በቁሙ ካህናት እንዲሞቱ እንዲጠፉ እንዲሰደዱ ያደርግና ለሕዝቡ ክህነት ይነሰዋል። ሁለተኛ ደግሞ ካህናት ቢኖሩም በክህነታቸው ሕዝብ እንዳይጠቅሙ ያደርጋል። ከክህነቱ ላይ ኃይሉን ያነሰዋል። ሱቅ ላይ በሚሸጠው መስቀልና በእኔ እጅ ላይ ባለው መስቀል መካከል ልዩነት አለው። ያም መስቀል ነው የመስቀል ነው። ልዩነቱ በእኔ እጅ ሲሆን እኔ ላይ ያለው ክህነት መስቀሉ ኃይል እንዲያደርግ ያደርገዋል። ታዲያ ተመልከቱ፣ ኃይሉ የሚገኘው ከክህነቱ ጋር ነው። ክህነቱ ሲደበዝዝ ግን መስቀሉ ቢያሳልሙበትም ቢዳስሱበትም የማይፈውስ አጋንንትን የማያባርር ምስጢር የማይገልጥ ከእግዚአብሔር ጋር የማያስታርቅ ይሆናል። መስቀሉ ተለውጦ ሳይሆን በሰዎች ላይ ያደረው ጸጋ ስለተነሳ ማለት ነው። ስለዚህ እግዚአብሔር ሀብተ ክህነትን ሲነሳ በዚያ መስቀል በዚያ ክህነት የተባረከው ትዳር አይባረክም። በዚያ መስቀል ወይም በዚያ ክህነት የተባረከው እንጀራም ተበልቶ አያጠግብም። ቢጠገብ እንኳን ለሆድ ቁርጠት ለራስ ፍልጠት እየሆነ ያሰቃያል ማለት ነው። የእህል ኃይል ይጠፋል ማለት ነው። ሀብተ ክህነትን ከአይሁድ አጠፋ። ሀብተ መንግስትንም ሲያጠፋ መንግስታቸው ጠፍቶ የዳዊትን መንግስት አነሳባቸውና ራሱ እጅ ስላደረጋቸው በ70 ዓመተ ምህረት ጥጦስ የሚባል የሮም ንጉሥ መጥቶ ኢየሩሳሌምን አፍርሶ መቅደሱንም ደምስሶ መንግስታቸውንም አፍልሶ እነሱንም አሰድዶ ወስዷቸዋል። ሀብተ መምህራን ጠፍቶ ዛሬም በአይሁድ እስራኤል ሀገር ብትሄዱ መምህር የለም፣ ትንቢትም የለም። ታቦቲቱም ኢትዮጵያ መታለች፣ መስዋዕትም የለም፣ መቅደሱም የለም፣ ተፈቷል። ስለዚህ ክርስቶስ አልሰማ ሲሉት 3 ጸጋ ያሳጣል። መንግስትን፣ ክህነትንና መምህርነትን። እግዚአብሔር እንድንሰማውና 3ቱን ጸጋዎች እንዳይነሳን ቅዱስ ፈቃዱ ይሁንልን። ይህንን ነጥቋቸው ሄደ። ያንን ለማን ሰጥቶታል ስትሉ የተከበራችሁ የእግዚአብሔር ቤተሰቦች ያንን ክርስቶስ ለቤተ ክርስቲያን ሰጥቷታል። እንከሰ ብኩርና ወአኮለ አይሁድ አላ ለነ። ከዚህ በኋላ ልጅነት፣ ሀብተ ትንቢት፣ ሀብተ ክህነት፣ ሀብተ መንግስት ለቤተ ክርስቲያን ተሰጥቷል። አይሁድ ተመልከቱ ምን ይላል? ሐረገ ወይን ተተክለ በኢየሩሳሌም፣ በኢየሩሳሌም የወይን ሐረግ ተተከለ፣ መስቀል ነው። አሕዛብ ነሱ ጽጌረዳ፣ አሕዛብ ፍሬውን ለቀሙ። ሌሎቹ ነን ከአይሁድ ውጭ የነበር ነው። ወሶኩሰ ተርፈ በኀበ አይሁድ፣ አይሁድ ግን እሾሁን ይዘው ቀሩ ማለት ጥርጥሩን፣ ክደቱን፣ ኃጢአቱን እነሱ ይዘውት ቀሩ። እኛ ግን የመስቀሉን ፍሬ እየተመገብን አለን። ክህነት ተሰጥቶናል፣ መንግስት ተሰጥቶናል። መንግስት ተሰጥቶናል ማለት ዛሬ በቤተ ክርስቲያን ተቀብቶ የሚሾም ንጉሥ ስለሌለ ለቤተ ክርስቲያን ሀብተ መንግስት የላትም ማለት አይደለም። የቤተ ክርስቲያን ሀብተ መንግስቷ የማይሻር ዘላለማዊ መንግስት ነው። መንግስተ ሰማያትን መውረስ ነው። የዚህ ዓለም መንግስት ይሻራል፣ የሰማይ መንግስት ግን አያልፍም። የሁሉ ክርስቲያን የሰማይ ንጉሥ ነው። ነገስታት አድርጎ መርጦናል ክርስቶስ። በምን? በልጅነት ሹሞናል። የነገስታት ልጆች የንግስታት ልጆች ነገስታት እንደሆኑ ልዕልት ልዑል ሆነው እንደሚሾሙ እኛም የልዑል እግዚአብሔር ልጆች ስለሆን በሰማይ መንግስት በሰማይ ቤተ መንግስት ልዑል ልዕልት ሆነን እንድንሾም በሀብተ መንፈስ ቅዱስ በልጅነት አክብሮ ክርስቶስ ስለዚህ ያመርጦናል። ከዚያ ሂዶ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ተቀመጠ። ወሶበ ይነብር ውስተ ደብረ ዘይት፣ በደብረ ዘይት ተራራ ሲቀመጥ ዘይት ማለት ወይራ ማለት ነው። ወይራ ማለት ነው። ደብረ ዘይት አብዛኛውን
የወይራ ዛፍ ስለሚበቅልበት በዚያ ነው። ደብር ማለት ተራራ፣ ዘይት ማለት ወይራ። ደብረ ዘይት ማለት የወይራ ተራራ ማለት ነው። የወይራ የሀገራቸው ዘይት የእስራኤል ዘይት ይበላል። የእኛ ሀገር ወይራ አያፈራም። የእነሱ ሀገር ፍሬ ግን እኔም በአጋጣሚ አይቼዋለሁ። እግዚአብሔር ፈቅዶ ሄጄ ኢየሩሳሌም ወይራው ፍሬው ይበላል። ያ ደግሞ ተጨምቆ ዘይት ሆኖ የወይራ ዘይት የሚባለው የሚገኝበት ልዩ ወይራ ነው። ያ ወይራ በበዛበት አካባቢ ክርስቶስ ዛሬ ተቀምጦ አስተማረ። ወይራ ጽኑ ነው፣ ጽናት ይኖራችሁ ማለቱ ነው። ከወይራ ዘይት ይገኛል። ዘይት የፍቅር ምሳሌ ነው። ፍቅር ይኖራችሁ ማለቱ ነው። እንደዚሁም ሁሉ ክቡድ ይሁኑ፣ ክቡዳን ሕሊና ሁኑ፣ ብርቱዎች ሁኑ፣ ጽኑዓን ሁኑ ለማለት ነው። ዘይት መብራት ይሆናል። እናንተም ብሩህ ሕሊና ይኖራችሁ፣ ጨለማን የጨለማ ስራ ኃጢአትን አትውደዱ ማለቱ ነው። ዘይት ለመስዋዕትነት ለቤተ ክርስቲያን ይቀርባል። እናንተም ሰውነታችሁን መስዋዕት አድርጉት ለማለት በዚያ አካባቢ ተቀመጠ። በዚያ ሲቀርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወቀርቡ አርዳኢሁ እንተ ባሕቲቶሙ፣ ደቀ መዛሙርቱ ቀረቡና እንዲህ አሉት፣ ምን ትታምሪሁ ለሕልቀተ ዓለም፣ አንተ ትመጣለህ ይህን ዓለም ለማሳለፍ። ይህን ዓለም ለማሳለፍ ስትመጣ ምልክቱ ምንድን ነው? አንተ ስትመጣ ዓለም ሊያልፍ የመቃረቡ ምልክቱ ምንድን ነው ብለው ሐዋርያት ጌታን ጠየቁት። ጌታ ሊመጣ ሲል ምልክቱ ምንድን ነው? እቁያ ስህቱክሙ፣ እንዳያሳስቷችሁ ተጠንቀቋል። እስመ ብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉ አለ። አንዱ ምልክት ሐሰተኛ ነቢይ መብዛት ነው። ሐሰተኛ ነቢይ፣ ሐሰተኛ መምህር፣ ሐሰተኛ ባይታዊ፣ ሐሰተኛ መነኩሴ ይመጣል ነው። እኔ ክርስቶስ ነኝ እያሉ ሁሉ ይመጣሉ ብሏል ጌታ። እኔ ክርስቶስ ነኝ እያሉ እንዘ ይገብሩ ታምራተ ወመንክራተ፣ ታምራትን እያደረጉ መንክራትን እያደረጉ ድንቅ ድንቅ ታምር እያሉ ይመጣሉ። በዚህ እንዳትሳሳቱ ተጠንቀቁ። ሐሰተኛ ክርስቶስ አሁን ቀጣይ ክርስቶስ ይመጣል። የውሸት ክርስቶስ ክርስቶስ ከድንግል እንደተወለደ ከድንግል ሴት ተወልጃለሁ የሚል ይመጣል። አሁን በእስራኤል ማለት ነው። ያ ሲመጣ ምን ያደርጋል መሰላችሁ? ያ ሲመጣ ፀሐይን በአንድ እጁ ጨረቃን በአንድ እጁ ይዞ ነው የሚመጣ። በአንድ ቀን ዘር ዘርቶ፣ በአንድ ቀን አብቅሎ፣ በአንድ ቀን አጭዶ፣ በአንድ ቀን ወቅቶ፣ በአንድ ቀን ፈጭቶ፣ በአንድ ቀን ጋግሮ በሉን የክርስቶስ ነኝ ጥገቡ የሚል ይመጣል። ያንን ብናይ እኛ ሃይማኖታችን አንክድም ተብሎ ቢጠየቅ በጣም አስቸጋሪ ነው። እኔ አሁን እኔና እናንተን የዚህ ዘመን ክርስቲያን ወስጄ ከዚያ ዘመን ጋር ወስጄ ሳሳየው እውነት ግን እንደዚህ ያለ ሰው ቢመጣ ግን ይሄ ህዝብ ግን ይሰማናል እላለሁ። አሁን አንድ ሰው ፀሐይን በእጁ ይዞ ቢመጣ ሰው ያ ሰውዬ ውሸት ነው ብል ምን ትሉኛላችሁ እናንተ? ይኸው ቀንተው አትሉኝም? አባ ቀንቶ ነው ብላችሁ በድንጋይ ነበር የምትሉኝ። እንደዚህ ያለ ሰው ቢመጣ ማለት ነው። በእስጢፋኖስ ዘመን ሰዎች ምን አደረጉ? አሁን ህዝቡ እዚህ ውስጥ ያላችሁት ሰምታችሁ አክብራችሁ ጊዜያችሁን ፈሽታችሁ እያስቀድሳችሁ እየተማራችሁ ነው። ችግራችን ግን ምን መሰላችሁ? ሌላ ሰውም ሊወስዳችሁ ቢመጣ ደግሞ ፈቃደኞች መሆናችሁ ነው። ታምር የሚያደርግ ሰው በእስጢፋኖስ ዘመን አንድ ጠንቋይ ነበረ እና ምን አደረገ? እኔ ታምር አደርጋለሁ፣ የእስጢፋኖስ ሃይማኖት ውሸት ነው አለ። ምን ታደርጋለህ ሲባል በሬውን በጆሮው እፍ ሲለው በሬው ከሁለት ተሰነጠቀ። ከሁለት ሲሰነጠቅ አሃ አምላክ ይሄ ነው ብለው ጠንቋዩን ተከተሉ ሰዎቹ። ከዚያ በኋላ ደግሞ ተመልከቱ፣ ቅዱስ እስጢፋኖስ ደግሞ በሬውን ከሞት አስነስቶ ጠንቋዩን እያባረር ካምጣው አለው። እያባረረ ሲያመጣው ደግሞ አይ አምላክ የእስጢፋኖስ አምላክ ነው ብለው ደግሞ እንደገና ወደዚህ ተለወጡ ማለት ነው። ስለዚህ ታምራት ይደረጋል። ሐሰተኞች ነቢያት ይመጣሉ። አሁን ብትሰሙ በጣም ድንቅ ትላላችሁ። በስልክ ክርስቶስን የሚያናግሩ ሰዎች መጥተዋል። እንግዲህ እግዚአብሔር ያሳያችሁ። ለኢየሱስ ልደውልላችሁ ነው የሚሉ ነቢያትን የሚሉ መጥተዋል። አይታችሁ እንደሆነ ማለት ነው። ደውለው ሄሎ ኢየሱስ የሚሉ ነቢያት ኢትዮጵያ ውስጥ አሉ። እንግዲህ እግዚአብሔር ያሳያችሁ። ከክርስቶስ ጋር ፎቶ ተነስቼ የሚሉም አሉ። ከክርስቶስ ጋር ዱላ ገጥማለሁ የሚሉም አሉ። እንደዚህ ያሉ የመጡበት ዘመን ነው። እንደዚህ ሲመጣ እንደዚህ ያለ ነቢይ ሲመጣ እግር ተነስቶ ራስ ሲሆን ራስ እግር ሲሆን ያን ጊዜ ዘመኑ እንደደረሰ ወቁት አለ። ዛሬ ሁሉ መምህር ነው፣ ሁሉ ነቢይ ነው፣ ሁሉ አዋቂ ነው፣ ሁሉ ፈዋሽ ነው። የት ተማርክ የሚለው የለ፣ ማን አስተማረ የሚለው የለ፣ ስንት ዓመት ጸለይክ የሚለው የለ፣ ስንት ዓመት ዋሻ ውስጥ ኖርክ የሚለው የለ፣ ስንት ዓመት ደከምክ የሚለው የለ፣ ክህነት ማን ሰጠህ የሚለው የለ፣
መምህሮች እነማን ናቸው የሚለው የለ ምን የለ። ዝም ብሎ የሚከተል የዋህ ሕዝብ ስላለ፣ በገፍ የሚያጨበጭብ ሕዝብ ስላለ ሁሉ ቅዱስ፣ ሁሉ ነቢይ፣ ሁሉ ባሕታዊ ሆኗል። እንደዚህ ያለ ዘመን ሲመጣ ተጠንቀቁ፣ እንዳያስቷችሁ ተጠንቀቁ። እግዚአብሔር ከክፉ ነገር ይጠብቀን። ወገኖቼ ታምር የሚያሳይ ሰው ታምር የክርስትና ማስረጃ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ በሉ እስኪ አንድ ጊዜ ሁላችሁ። በቅድስት ሥላሴ እንዘ አአምን ወእትማሐፀን እክህደት ከሰይጣን በቅድመ ዛቲ እመየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዕየ ማርያም ጽዮን ለዓለማ ምን ማለት ሰይጣን ሆይ በቤተ ክርስቲያን ፊት ቁሜ ክድሃለሁ በሉት። ለዚህም ምስክሬ ማርያም ናት በሉ። ለክርስቲያኖች ትልቁ ታምራቸው ምንድናት? እመቤታችን ናት። ታምር ማለት ምልክት ነው። ታምር ማለት ምልክት ነው። ምልክት ደግሞ ድንግል ማርያም ናት። ምንድን ያለ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ወናሁ ይውበክሙ እግዚአብሔር ትእምርተ፣ እግዚአብሔር ራሱ ምልክት ይሰጣቸዋል። እግዚአብሔር ለሃይማኖታችሁ ምልክት ይሰጣቸዋል። ወናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል በድንግልና ትጸንሳለች በድንግልናም ትወላለች። ምልክታችሁ በቃ ይህች ናት። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ለእምነታችሁ ምልክት፣ ለድነታችሁ ምልክት፣ ለመንግሥተ ሰማያት መግባት ምልክት እናታችን ድንግል ማርያም ናት። ምልክት እግዚአብሔር የሰጠን ምልክት አንድ መስቀል፣ አንድ ድንግል ማርያም፣ አንድ ቤተ ክርስቲያን፣ እነዚህ ናቸው። ከዚህ ውጭ ታምር የሚፈልግ ክርስቲያን ዘማዊ ነው ተብሎ ተነግሯል። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ላይ ታምር አድራጊዎችን ለሚከተሉ እንዲህ ብሎ መልሷል። አንተ መምህር ነኝ ትላለህ፣ አምላክ ነኝ ትላለህ፣ ጌታ ነኝ ትላለህ፣ ምን ምልክት ታሳየናለህ ተብሎ ተጠየቀ። ሲጠየቅ ይሄን ነበር የመለሰ። እንዲህ ብሎ መለሰ። ምን ብሎ? ትውልድ እሉት ወግፍቲት ወዘማዊት ትምህርተ ተሐስስ፣ ዘማዊና አመንዝራ ትውልድ ምልክትን ይፈልጋል። ወትምህርትሰ ኢይትወሀባ ዘእንበለ ትምህርተ ዮናስ ነቢይ፣ ምልክት ግን ከዮናስ ነቢይ በቀር አይሰጣትም። ወከመ ነበረ ዮናስ ነቢይ ውስተ ከርሰ አንበሪ ሰሉሰ ለታተ ወሰሉሰ ለያልየ ከማሁ ሀለወ ለወልደ እጓለ እመሕያው ይንበር ውስተ ከርሰ ምድር ሰሉሰ ለታተ ወሰሉሰ ለያልየ። ዮናስ በመቃብር 3 ቀን 3 ሌሊት እንደቆየ ክርስቶስም 3 ቀን 3 ሌሊት በመቃብር ይቆያል። ምልክት ፈልጋችሁ የምታምኑ ከሆነ ምልክት አልሰጣችሁም ብሎ ጌታ ተናግሯል። አንዱ ምልክት በታምራት ሕዝብ የሚሰበስቡ፣ በታምራት የሚያጠምቁ፣ በታምራት አጋንንት የሚያስጮሁ፣ ሕዝብ እንፈውሳለን የሚሉ የሐሰት መምህራን ይበዛሉ። በዚያ ጊዜ ተጠንቀቁ። አንድ ምልክት በሉ፣ አንድ ምልክት በሉ እንጂ። ሁለተኛ ምልክት ደግሞ ምንድን ነው? ሁለተኛ ምልክት ደግሞ ምንድን ነው? ወብዙሃን ያህልው ሃይማኖቶም፣ ብዙ ሰዎች ከሃይማኖታቸው ይነዋወጻሉ፣ ይክዳሉ። መከራ ፈርተው እርቧቸው ብዙ ሰዎች ሃይማኖታቸውን ይክዳሉ። አሁን በጣም ጥቂት ፐርሰንት ነው በዓለም ላይ ክርስትና ያለ። ምኑ አልቋል። ይህንን ነግሮናል። ብዙ ሰዎች ሃይማኖታቸውን ይክዳሉ፣ ይናወጻሉ። እምነት ይጠፋል በሰው ልጆች ላይ፣ ግማሹ በጥንቆላ፣ ግማሹ በክደት፣ ግማሹ በጦርነት፣ ግማሹ በረሃብ፣ ግማሹ በችግር ሰዎች እምነታቸውን ይክዳሉ። ሁለት ምልክት በሉ እንጂ። ይኸው ኦርቶዶክስ አሁን እየተሰደደች ነው፣ እየተሰደበች ነው፣ እየተገፋች ነው። ቤተ ክርስቲያንን ማዋረድ እንደ ስልጣኔ የሚቆጠርበት ጊዜ መጥቷል። ፖለቲከኛውም የሚጀምር ቤተ ክርስቲያንን በማዋረድ ነው። ሁሉም ፍልስፍና የሚጀመረው ቤተ ክርስቲያንን በመስደብ ነው። አሁን ኢትዮጵያ ውስጥ ኢትዮጵያዊ ፈላስፋ የሚባል አለ። አንድ ማን ነው የሚባለው? ዘርዓ ያዕቆብ የሚባል ፈላስፋ ነው። አፄ ዘርዓ ያዕቆብ አይደለም፣ ሌላ ነው። ፈላስፋ፣ ኢትዮጵያዊ ፈላስፋ ተብሎ እየተደነቀ ነው በዓለም ላይ ሁሉ። ሀተታ ዘርዓ ያዕቆብ የሚል መጽሐፍ ጽፏል። ይሄ ሰውዬ ፈላስፋ ተብሏል፣ ግን ከኦርቶዶክስ አፈንግጦ የወጣ ከሃዲ ነው እና የመሰለውን እምነት ወይም የመሰለውን ሐሳብ ሳይፈራ ያራመደ ምንድነው ተብሎ ከሃይማኖት በማፈንገጡ እንደ ፍልስፍና ተቆጥሯል። አሁን ከቤተ ክርስቲያን መውጣት ምን ተብሏል? ፍልስፍና ተብሎ እየተቆጠረ ነው። ብዙዎች ሃይማኖታቸውን ይክዳሉ። ሁለት ምልክት። ሶስተኛ ትሴኩስ ፍቅር እምብዝሃ መጻ፣
ከአመፅ ብዛት የተነሳ ፍቅር ትቀዘቅዛለች። ሶስት ምልክት እስቲ ፍቅር ትቀዘቅዛለች በሉ። አሁን ፍቅር ምንድን ነው? የባልና የሚስት ፍቅር አለ። የእናትና የአባት የልጅ ፍቅር አለ። 2 የባልንጀራ ፍቅር አለ። 3 የሰውና የእግዚአብሔር ፍቅር አለ። 4 ይሄ ሁሉ የለም። የእናትና አባትና እናት በልጆች ዘንድ አይወደድም። እንዲያውም አሁን ምን አይነት ትውልድ መጥቷል? እናትና አባቴ ለራሳቸው ተጋብተው ወለዱኝ እንጂ ለእኔ ምን አድርገውልኛል የሚል መጥቷል። ለራሳቸው ስለተጋቡ በአጋጣሚ ነው የተወለድኩ የሚል ትውልድ መጥቶላቸዋል። ሰለጠንኩ የሚል የሰየጠነ ትውልድ ማለት ነው። ሰይጣንናን ገንዘቡ ያደረገ መጽሐፍ ግን የሚለው ምንድን ነው መሰላችሁ? ኢትርሳ ሕማማ ላመትከ፣ የእናትህን ምጥ አትርሳ፣ የአባትህንም ውጣ ውረድ አትርሳ፣ ለመገኘትህ ምክንያት እነሱ ናቸውና። ብትሾም የተሾምከው እነሱ ስለወለዱህ ነው። ብታውቅ ያወቅክ እነሱ ስለወለዱ ነው። ስለወለዱ ብቻ አይደለም፣ ስላሳደጉህም ጭምር ነው። ስላስተማሩም ጭምር ነው። ተዋርደው እንድትከብር ስላደረጉህ፣ አጥተው እንድታገኝ ስላደረጉህ፣ ዝቅ ብለው ከፍት እንድትል ስላደረጉህ፣ ሳይማሩ ስላስተማሩህ፣ ዋሽተው አንተ እውነተኛ እንድትሆን ስላደረጉህ፣ ተበድረው አሳድገው አንተ ሀብታም እንድትሆን ስላደረጉህ፣ ጎስቁለው አንተ እንዲያምርብህ ስላደረጉ ነው። የእናትህን ምጧን፣ የእናትህን ሐዘኗን፣ የአባትህንም ውጣ ውረዱን አትርሳ። እስመ መርገመ አብ ይሰሩ መሰረተ። ተመልከቱ። እስመ መርገመ አብ ይሰብር አጽመ፣ የአባት እርግማን አጥንት ይሰብራል። ወመርገመ እም ይሰሩ መሰረተ፣ የእናት እርግማን ደግሞ መሰረት ይነቅላል። አባትህ ሌላ ቀርቶ ፀሐይ በአቅማዳ አጠራቅመህ አግብተህ ከቤት ውስጥ አሙቀኝ ቢልህ እንኳን እምቢ አትበለው ይላል መጽሐፍ። እምቢ አትበለው። ፀሐይን በአቅማዳ ማጠራቀም ይቻላል? አይቻልም። የማይቻል ነገር ቢሆን እንኳን እምቢ አትበል። አባት የእግዚአብሔር ምሳሌ ነውና እናትና አባትህን አክብር ተብሎ ተጀምሯል። ይሄ ቀርቷል አሁን። ስለዚህ ተመልከቱ፣ የእናትና የአባት የልጅ ፍቅር ቀዝቅዟል። ይሄ አንዱ ምልክት ነው። የባልና የሚስት ፍቅር ቀዝቅዟል። ባል የክርስቶስ ምሳሌ ነው፣ ተደጋግሞ እንደተነገረ አላረዝመውም። ድንግልም ቤተ ክርስቲያን፣ ሚስት የቤተ ክርስቲያን ምሳሌ ናት። ሚስት የምትወክለው ቤተ ክርስቲያንን ነው። ባል የሚወክለው ክርስቶስን ነው። አንዲት ሴት ባሏን ስትንቅ የምትንቀው ክርስቶስን ነው። አንድ ባል ሚስቱን ሲንቅ የሚንቀው ቤተ ክርስቲያንን ነው። ቢማታ የሚማታ ቤተ ክርስቲያንን ነው። ቢሳደብ የሚሰድብ ቤተ ክርስቲያንን ነው። ሚስቱን ሲፈታ ከሚለያየው ከቤተ ክርስቲያን ነው። ክህደትም ነው። መፋታት ሃይማኖትን መካድም ጭምር ነው። ለምን? ክርስቶስና ቤተ ክርስቲያን እንደማይለያዩ ባልና ሚስት መለያየት የለባቸው። ክርስቶስ ለቤተ ክርስቲያን ሙቷል። ባል ለሚስቱ ይሞታል። እንኳን ሰደበች ብሎ ሊፈታት ይሞትላታል። ቤተ ክርስቲያን ለክርስቶስ ትሞታለች። አዎ እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ፋሲለደስ፣ እነ ቅዱስ ጳውሎስ ለቤተ ክርስቲያን ለክርስቶስ የሞቱ ናቸው። ቤተ ክርስቲያን ለክርስቶስ የምትሞት ናት እንጂ ተሰደብኩ ብላ አትክደውም። አጣው ብላ አትክደውም። ታመምኩ ብላ አትክደውም። ልብስ አጣው ብላ አትክደውም። ታሰርኩ ብላ አትክደውም። ሚስት ባሏን ራበኝ፣ ጠማኝ፣ ሰደበኝ፣ ጠባዩ አልመቸኛል ብላ ብትፈታው ቤተ ክርስቲያን ክርስቶስን ትለያለች ብላ እንደ መካድ ይቆጠራል። ዛሬ መደማመጥ የለም። በእውነቱ ሳራ አብርሃምን ጌታዬ ነበር የምትለው። ጌታዬ ትባባላላችሁ። አሁን አብርሃም ሚስቱን እህቴ ነበር የሚላት፣ እህቴ ይላት ነበረ። ስለዚህ መከባበሩ ጠፍቷል በሴቱም በወንዱም ዘንድ። የባልና የሚስቱ ፍቅርም ቀዘቀዘ። ባልንጀራን እንደ ራስ መውደድ። እስኪ እንደ ራስ በሉ። ምን አላችሁኝ? እስኪ አንድ ሐሳብ ልንገራችሁ የእግዚአብሔር ቤተሰቦች። ለምሳሌ አንድ ነዳይ ሰው ምስኪን ሰው መጥቶ ከቤታችሁ ስለ እግዚአብሔር አላችሁ። አንድ እንጀራ ሰጣችሁት ዛሬ። ነገ ጧት መጥቶ ስለ እግዚአብሔር አላችሁ። ሶስተኛ ቀን መጥቶ ስለ እግዚአብሔር አላችሁ። ምን ትሉታላችሁ? እንዴ ሁልጊዜ አይሰለችም እንዴ ትላላችሁ። እሺ እናንተ ትናንት በልታችሁ አልበላችሁ? ምእመናን አልበላችሁ? አሁን ልትበሉ ነው? አትበሉም? ማታስ ትበላላችሁ? አትበሉም? አንተ ማታ በልተህ ጧት መብላት የምትፈልግ ከሆነ ያኛውም እንደኔ ይርበዋል ምን አትልም? ለአንተ የምታስበውን ሁሉ ለባልንጀራ አስብለት። ለአንተ የማትፈልገውን ደግሞ ለባልንጀራ አታስብበት።
ባልንጀራን እንደ ራስ መውደድ፣ ለኔ የሚያስፈልገኝ ነገር ለባልንጀራ ያስፈልገዋል ብሎ ማመን፣ እንዲህ ያለ ፍቅር ይጠፋል። እግዚአብሔርን መውደድ ይጠፋል። አንድ ፍቅር እሱ ነው። ሰው ባልንጀራውን እንዳራሱ፣ ሚስቱን እንደ ቤተ ክርስቲያን፣ ፈጣሪውን ከራሱ በላይ መውደድ አለበት። ሶስቱን ንገሩኝ። ባልንጀራውን እንደራሱ በሉ። ሚስቱን እንደማን? እንደ ቤተ ክርስቲያን። አምላኩንሳ ከራሱ በላይ መውደድ አለበት። ከኛ ይልቅ ለማን መደላት አለበት? ለእግዚአብሔር። ማንኛውም አንድ ቀለል ያለ ምሳሌ ልመስልላችሁ። ለምሳሌ አሁን ወጣቶች ጸጉራችሁን አታሳድጉ ወንዶች ይባላል። አልላጭም የምትሉት ለምንድን ነው? ከክርስቶስ ይልቅ ጸጉሬን እወደዋለሁ ማለት ነው። ትርጉሙ እኮ እንደዚያ እኮ ነው። አታድርጉ የተባለን ነገር ማድረግ ክርስቶስ ይሄን አይወድም ተብሎ እምቢ ብሎ ማድረግ፣ አይ ከእግዚአብሔር የሚሻለኝ የራሴ ነገር ነው ማለት ነው። ከእግዚአብሔር የበለጠብን ነገር ሁሉ ጣዖት ነው። ለምን አይናችን አይሆንም? ለምን ጆሮአችን አይሆንም? ለምን እግራችን አይሆንም? ለምን ኩላሊታችን አይሆንም? ከእግዚአብሔር ከበለጠ ጣዖት ነው። ከእግዚአብሔር ከበለጠ እግዚአብሔር ጹሙ ብለን ከበላን ከእግዚአብሔር ይልቅ እንጀራ ይሻለናል ማለት ነው። እግዚአብሔር ሌሊት ተነስታችሁ ጸልዩ ብለን ከተኛን ከእግዚአብሔር እንቅልፌ ይሻለኛል ማለት ነው። እግዚአብሔር ስጥ ብሎን አልሰጥም ካልን ከእግዚአብሔር ይልቅ እንጀራ ይሻለኛል ማለት ነው። ይሄ ነው ችግራችን። ስለዚህ ፍቅር ስትቀዘቅዝ ዘመኑ መድረሱን እወቁት። ፍቅሩን ያድለን እግዚአብሔር። በሉ እንጂ ህዝብ በህዝብ ላይ ይነሳል። እስኪ በሉ ህዝብ በህዝብ ላይ በሉ። ምን አላችሁኝ? አልተነሳም? አሁን ጎንደር ነው ያለን። ተመልከቱ። አማራና ቅማንት የሚባል የለም አለ። ትግሬና አማራ የሚባል የለም። ትግሬና ኦሮሞ፣ አማራና ኦሮሞ የሚባል አለ የለም? ንገሩ። ለምን ትፈራላችሁ? በሉ እንጂ። ስለዚህ ጌታ ምን አለ? ህዝብ በሉ እንጂ። በምን ላይ ይነሳል? በህዝብ ላይ ይነሳል። የዛ ጊዜ ዘመኑ መድረሱን ወቁት። እርስ በርስ ከአንድ ማህፀን የወጣ ከአንድ ማህፀን ተመልከቱ። ከአንድ ማህፀን የወጣ ማለት ምን ማለት ነው? ከአንድ ሀገር የተወለደ ደግሞ ከዚያም በለጥ ሲል ደግሞ ከአንድ ሀገር ከአንድ ባህል የወጣ አንድ ታሪክ ያለው ከዚህ ደግሞ ሲያልፍ ደግሞ ተመልከቱ ከአንድ ሃይማኖትም የወጣ እየተበላላ ነው። ተመልከቱ ህዝብ በህዝብ ላይ እየተበላ። አሁን በዚህ ምን ልንባል እንችላለን? እኛ አንዱ አንዱን ስለ እንጀራ እየበላ የሚኖር በአንዱ ጥቅም ላይ የአንዱ ኑሮ የሚመሰረት አንዱን ገሎ የራሱን ኑሮ የሚያቀና ሌላውን አጥፍቼ የኔን ዘር ከፍ አደርጋለሁ የሚል ይህ ምን ይባላል? ምን አለ እኮ አሌ ሎ ለዘይሐንጽ ሀገረ በደም፣ ሀገርን በደም ለሚሰራ ወዮለት ይላል መጽሐፍ። እስኪ በሉ ሀገርን በሉ። በምን ለሚሰራ? በደም ለሚሰራ። በደም ለሚሰራ ማለት ምን ማለት ነው? ሌላውን አጥፍቼ ሀገሪቱን እኔ ተረክቤያት እኖራለሁ ብሎ የራሱን ዘር ብቻ የሚያገን ሰው ወዮለት ነው የሚለው መጽሐፍ ማለት። ማናችንም ቢሆን እንዲህ አይነት ስግብግብ ካለን ወዮልን ነው የሚባለው። አንድ ፈላስፋ ነበረ። ይገርማችኋል እኮ አሁን ያ ፈላስፋ እኔ ያሳዝነኛል። እኔ እውነቴን ነው። እኔ በጣም ነው የማዝነው። ስጋዊ ስለሆነ ነው እንጂ የኛ ነገር ያሳዝናል። ዲያብሎስ እንዴት እያባላን እንደሆነ እጅግ በጣም ነው የሚያስደንቀው። አሁን ለምሳሌ አገር እየተበላላ ነው ያለ። እንግዲህ እንደምታውቁት እኔ ብዙ ጊዜ 2 3 4 5 ጊዜ አክሱም ሄጄ ያውቃለሁ። በቃ እዚያ ያለው ምዕመን ይናፍቀኛል። እንደው ትግራይ ውስጥ ካህናትን የሚያከብር ህዝብ ነው ያለ። ትዝ ይለኛል አንድ ጊዜ የህዳር ጽዮን ሄጄ አንድ ትልቅ እናት ጆሮአቸው ላይ ራሳቸው በሙሉ ወርቅ አለው። ጆሮአቸው ላይ ጣታቸው ላይ በሙሉ ወርቅ አለው። ትልቅ እናት ናቸው እና ዋዜማው ላይ ያገኘዋቸው። አይ ማማ የሚቆርብ ሰው እኮ ወርቅ እንደዚህ አያበዛም ስላቸው ወዲያ ውልቅ አደረጉት። በአስተርጓሚ ነው እንጂ ደግሞ አማርኛ አይሰሙም። ከገጠር የመጡ ናቸው። እግዚአብሔርን የሚፈራ ህዝብ ነበር ያለው። አዲያ ግን ዲያብሎስ የምንበላላበትን ሐሳብ እየፈጠረ አባልቶ ሊጨርሰን ነው። እግዚአብሔር ይሄንን ዲያብሎስ ሰብሮ የምንዋሃድበትን ጊዜ ያምጣልን። እርስ በርሳችን የምንተዛዘንበትን ጊዜ፣
ኢትዮጵያ እኮ ለብዙ የምትበቃ ሀገር ናት። ከአንድ ማህፀን ወጥተን አንድ ሀገር እያለን በቂ ሀብት እያለን በቂ ጸጋ እያለን በቂ ታሪክ እያለን ለምን ተበላልተን እናልቃለን? እንደዚህ አይነቱ ነገር ሲመጣ ዘመኑ መቃረቡ የዘመን መፈጸሚያ ከመሆን ይሰውረን እግዚአብሔር። እግዚአብሔር በእውነቱ ከሰው በላይ የሚወደው ነገር አለ? የሞተ እኮ ለሰው ነው። የተሰቀለ ለሰው ነው። የተሰደደ ለሰው ነው። ሰውን ጠልቶ ገንዘብን መውደድ፣ ሰውን ጠልቶ ምን ሊባል ይችላል? የምታየውን ሰው ሳትወድ እግዚአብሔርን የታይተው ተወደዋለህ ነው የሚለው መጽሐፍ። ስለዚህ ወገኖቼ እንብሰልና እንድንበላላ የሚያደርግ አጀንዳ እየፈጠረ በየዘመኑ ሆዳም አጀንዳ እያዘጋጀ እየሰጠ ከወገኖቻችን ጋርም አባልቶ ሊጨርሰን ነው። እነዚያንም ሐሳብ ክፉ ሐሳብ እንደው ይላል አሌ ሎሙ ለለይ ጽሑፉ መጽሐፈ እኩየ ክፉ መጽሐፍ ለሚጽፉ ሰዎች ወየላቸው ሲበሉ ምናል በሞት ይበሉ። ክፉ መጽሐፍ ለሚጽፉ ሰዎች በሉ ትንቢተ ኢሳይያስ ምዕራፍ 5 ላይ ክፉ መጽሐፍ የሚጽፉ ማለት ምን ማለት ነው? ህዝብ የሚያባላ አጀንዳ የሚያረቁ ተሰብስበው የፖለቲካ አጀንዳ ሊሆን ይችላል። ዘርን ከዘር የሚለይ ሀገር የሚያጠፋ ትውልድ ከራሱ ይልቅ ለሌላው እንዳያስብ የሚያደርግ አልጠግብ ባይ እንዲሆን ሌላውን ገድዬ እኖራለሁ እንዲል የሚያደርግ ሐሳብ የሚቀርጹ ወዮላቸው። ግን እግዚአብሔር የእነዚህን ሰዎች ምክር መሻሩ አይቀርም። ጠቢብ ውእቱ ዘያረስ ምክረ መካሪያን፣ የመካሪዎችን ጥበብ የሚያስረሳ እግዚአብሔር ነው። አሁንም እግዚአብሔር ይሻርልን። መንግስት በመንግስት ላይ ይነሳል። እስኪ በሉ መንግስት በምን ላይ ይነሳል? ይህን ማብራራት ይጠበቅብኛል። እንዲያው አሁን ሰሞኑን በዓለም ላይ ብዙ ጦርነት አለ አይደለም? ለምሳሌ ማንና ማን ነው አሁን ጦርነት ያለ? ሩሲያና ማን? ዩክሬን አሉ። ከዛ ሩሲያን የሚደግፉ ሰዎች አሉ፣ ዩክሬንን የሚደግፉ ሰዎች አሉ አይደለም? ይሄው መንግስት በመንግስት ላይ ይነሳል። ተመልከቱ፣ መንግስተ ሮም በመንግስተ ይሁዳ ማለት ነው። ለጊዜው ግን መንግስት ከመንግስት ይጣላል፣ ሁሉም በራሱ ይፋጃል። በዚያ ጊዜ ዘመኑ መድረሱን እወቁት። ሌላ ሐሳብ ደግሞ ምን አለ መሰላችሁ? እምበለስ አይምሩ ትምህርቶ፣ ምልክቱን ከበለስ እወቁት። በለስ ማለት ምን ማለት? በለስ የተባለች ኃጢአት ናት። ከበለስ ምልክቱን እወቁት ማለት በለስ ቅጠሉ ሰፋፊ ነው። ኃጢአት ሰፍቶ ስታዩ ዘመኑ መድረሱን እወቁት። ምን ሰፍቶ ስታዩ? አሁን ኃጢአት ያልሰፋበት ቦታ አለ? እኔ ላይም ኃጢአት ሰፍኖብኝ ነው ያለ። መነኮሳትም ኃጢአተኞች ነን። ገዳምም ኃጢአት በዝቶበታል። ዘረኝነት ገዳም ላይ ሞልጭ ብሎ ገብቷል። መባላት ነው በቃ። ስታዩ ገዳም ላይ ራሱ መበላላት፣ የዚህ ሀገር መነኩሴ እየተባለ መጋደል ተጀምሯል። ገዳም ላይም ዘረኝነት፣ ትዳሩም ዘረኝነት፣ ቤተ ክህነቱም ክፋት፣ ሕግ እናስከብራለን የሚሉ ደግሞ የቤተ መንግስት ሰዎችም ብዙዎቹ ደግሞ ራሳቸው ሌቦች። ስለዚህ ተመልከቱ፣ ኃጢአት ያልሰፈነበት ቦታ ሲፈልጉና ንገሩኝ። በገዳም ነው? ኧረ ሞልቷል በጥፍ። ከመቅደስ ነው? ኧረ ሞልቷል። ከካህናት ሰፈርም ከኛም ሰፈር ሞልቷል። የት ነው የሌለ? እስቲ ኃጢአት ያልነገሰበት የት ነው? ከቤተ ክህነት ነው ሞልቶ፣ በጳጳሳት ነው ሞልቶ፣ በጉቦ። እግዚአብሔር ግን አባቶቻችንን ከመንቀፍ ይሰውረን። አሜን በሉ እንጂ። ይሄ ሲበዛ ምልክቱ መድረሱን ወቁት። አንድም በለስ ሲበሏት ምን ትላለች አለ? ለጊዜው ትጣፍጥና ኋላ ትኮመዝዛለች ይላል። ትኮመዝዛለች። ኃጢአትም ለጊዜው ሲሰሯት ጫው ትላለች፣ ትጣፍጣለች። ኋላ ግን ውጤቷ መራራ ነው። ሲሰሩት ገነት ይመስላል አይደል? ሁሉ ነገር ወሶበ ትረክቦ ለኃጢአቱ ይጸላ። ኃጢአቱን ሰርተን ሲጨርስ ብቸኝነት ይሰማናል። ከዘመድ መሃል ብቸኛ ነን። ለብሰን አይሞቀን ነው። ሁሉ ነገር ከንቱ ይሆንብናል። ኑሮ ትርጉሙ ይጠፋናል። እንደዚህ ያለ ኃጢአት በዝቶ ስታዩ ዘመኑ መድረሱን ይወቁት። በተቀደሰው ቦታ የረከሰ ነገር ቆሞ ስታዩ በዚህም ዘመኑ መድረሱን ይወቁት። በመቅደስ ላይ የረከሰ ነገር ቆሞ ስታዩ፣ ከመቅደስ ላይ ማለት ተመልከቱ፣ እዚህ ውስጥ አይደለም። መቅደስ የተባለ የክርስቲያኖች ሰውነት ነው። በክርስቲያኖች ሰውነት ላይ እርኩሰት ሰልጥኖባቸው፣ ዘፈን ሰልጥኖባቸው፣ ክፋት ሰልጥኖባቸው፣ ጥንቆላ ሰልጥኖባቸው ስታዩ ዘመኑ መድረሱን ወቁት። በሉ እንግዲህ አዲያ ምን እናድርግ? በሉ እንጂ በሉ ንገሩኝ። አይሰማኝም ጨምሩ።
አሁን ለዚች መፍትሄ ብቻ ልናገርና ላሰናብታችሁ። እንግዲህ ዘመኑ ደርሷል። ጌታ የሚመጣበት ዘመን ምልክቱ ይሄ ነው ተብሏል። ከተነገረው ምልክት ያልተደረገ ነገር የለም። ታዲያ ዘመኑ ከደረሰ ምን እናድርግ ካለ የዚያን ጊዜ በሉ በይሁዳ ያሉ ወደ ተራሮች ምን ይበሉ? መጨረሻው ቃል ጠፋችሁ? ይሸሻሉ በሉ እንጂ። በጣም ጥሩ። ይሁዳ ማለት ታማኝ ማለት ነው። አይሁድ ማለት ታማኞች ማለት ነው። አሁን ዛሬ አይሁድ እነማን ናቸው ከተባለች ክርስቲያኖች ነን። አይሁድ የነሱ አይሁድ ጌታን ሲክዱ ቀርቶባቸዋል። አሁን እኛ አይሁድ ነን። አይሁድ ማለት አማኝ ማለት ነው። ቃሉ ሲተረጎም አማኞች ማለት ነው። በይሁዳ ያሉ ማለት በሃይማኖት ያሉ ማለት ነው። በዚህ ወቅት አሁን ሁሉም ምልክት የደረሰበት ወቅት ነው። አሁን በዚህ ወቅት ያለን ክርስቲያኖች ምን እናድርግ ብለን የምንጠይቀው መፍትሄ ሲነግረን ጌታ ወደ ተራሮች ሽሹ። ተራራ ምንድን ነው? ወደ ተራራ መሸሽ ምንድን ነው? ተራራ ረድኤተ እግዚአብሔር። እስኪ በሉ ወደ ተራራ ሽሹ። የዚያ ጊዜ ማለት ወደ ረድኤተ እግዚአብሔር ተጠጉ። ብቸኛው መፍትሄ በእንደዚህ ያለ ዘመን እግዚአብሔር ነው። ከእግዚአብሔር ተጠጉ። በምንድን ነው የምንጠጋ? በመጸለይ ሁልጊዜ አዘውትሮ እግዚአብሔርን አስፈቅዳችሁ ውጡ። ማለዳ ሳትጸልዩ አትውጡ፣ ሳትጸልዩ አትተኙ፣ ሳትጸልዩ አትብሉ። የገዛችሁትን ዕቃ ሳትጸልዩ አትጠቀሙበት። እንግዳ ሰው እንኳን ወደ ቤታችሁ ቢመጣ ሳታማትቡ አትሳሳሙ። አቡነ ዘበሰማያት ሳትደግሙ ከሰው ጋር አትገናኙ። ጸልዩ፣ ረድኤተ እግዚአብሔርን ጥግ አድርጉ። በወጣም ብገባም መጠጊያ አንተ ነህ ብሉ። እግዚአብሔርን አቡነ ዘበሰማያት ሳትደግሙ ከሰው ጋር አትገናኙ። ጸልዩ፣ ረድኤተ እግዚአብሔርን ጥግ አድርጉ። በወጣም ብገባም መጠጊያ አንተ ነህ ብሉ። እግዚአብሔርን ተጠጉት። ከቤቱ አትውጡ። ቤተ እግዚአብሔር ሳንመጣ መዋል የለብንም በፍጹም። ከቤተ ክርስቲያን የሚያስወጣ ሰይጣን ሊገለን ያሰበ ሰይጣን ነው። ስለዚህ ቤተ ክርስቲያን ሳትገቡ ከኋላችሁ ሊያጠፋችሁ አስቧል ማለት ነው። ረድኤተ እግዚአብሔርን ጥግ ማድረግ፣ ከሱ መጠጋት። በምን እንጠጋ? በንስሐ እንጠጋ። በምን እንጠጋ? ቤተ ክርስቲያን በመምጣት። በምን እንጠጋ? በጸሎት። በምን እንጠጋ? በቁርባን። በምን እንጠጋ? ንጹሕ በመሆን። እግዚአብሔር ንጹሕ ነገር ይወዳልና ንጹሕ ነገር ወዳለበት ስለሚመጣ ክፋታችን ስናቆም እግዚአብሔር ወደ እኛ ይጠጋል። እግዚአብሔር ከእኛ ጋር ሲሆን ደግሞ ዓለም እናሸንፈዋለን። ወደ ተራራ ሁለት ተራራ እየጠቀለልኩ ነው። አጭር ደቂቃ ነው የሚቀረኝ። ተራራ ድንግል ማርያም በሉ ማለት ወደ ድንግል ማርያም መሸሽ ነው። ውዳሴ ማርያም ሳትደግሙ አትዋሉ። በደንብ አድርጋችሁ ደግሞ እመኑባት። ማምላክን በደንብ አድርጋችሁ ማመን ማለት ምን ማለት ነው? በቃ እኔ ከመቤታችን ተጠግቼ ምንም የምሆነው የለም የሚል ልብ ይኖራችሁ። እሷ ትጠብቀኛለች። ውዳሴ ማርያም በፍጹም ሳትጸልዩ ማለት የለባችሁም። ከእሷ ለምንድን ነው ወደ እሷ የምንጠጋው? በእሷ ተራራነት ክርስቶስ ስላለ ነው። ክርስቶስ ከእሷ አለ። ወደ ተራራው ሲሄዱ በዚያ ያለውን ንጉሥ እንደሚያገኙት ወደ እመቤታችን ሲሄድ በዚያ ክርስቶስ እናገኘዋለን። ስለዚህ ከእመቤታችን ተጠግቶ መከራ ማለፍ ይቻላል። አባ ጊዮርጊስ እንዲህ ይላል፣ ኦ ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጥ ማርያም የምትባይ ድንግል ማርያም ሆይ ለመኮነ ሰማይ መድሄ ወምድርኒ ማህረፀ እመኒ ተጣበቁ ለሐሪጾቴ ምን ተንከ ይረስዩኒ ለማንቲ ምስሌ። ሰማይ መች ምድር ወፍጮ ብትሆን ከዚያ መካከል አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምንም አልሆንም ይላል። ስለዚህ እመቤታችን በደንብ በጸሎቷ በረድኤቷ ተማመኑባት። አምላክ አድርጋችሁ መኑባት ማለታችን አይደለም። አምልኳት ማለት አይደለም። ከእናትነቷ ተጠጉ፣ ልጇን በሷ ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ ቅዱስ ዮሴፍን ቅዱስ ገብርኤል እንዲህ ነው ያለው፣ ተንስ ወንሳ ሕፃነ ወእሞ ወጉየይ ውስተ ብሔረ ግብፅ። እናቱንና ልጁን ይዘ ሽሽ ይላል። እስኪ በሉ እናቱንና ልጁን በላችሁ። ይዘ ምን በል? የትም ቦታ ስንወጣ ማንንና ማንን ይዛችሁ ሂዱ አለ? እናቱንና ልጁን። ድንግል ማርያምን እናት፣ ክርስቶስን አምላክ ብሎ የያዘ ሰው አይጎዳም። ሶስተኛይቱ ቤተ ክርስቲያን ናት። ቤተ ክርስቲያን በሉ እስቲ በሉ እንጂ። ቤተ ክርስቲያን ላይ መጠጋት ተመልከቱ። ቤተ ክርስቲያን ላይ የተጠጋ ሰው የክርስቶስ ተራራ ናት። በዚህ ነቢያት አሉ፣ በዚህ ሐዋርያት አሉ፣ በዚህ ሰማዕታት አሉ፣ በዚህ ደናግላል። አሁን እነዚህ ምን ይመስሏቸዋል? እነዚህ ምኖች ናቸው? እነዚህ ምሰሶዎች ጣራውን ለመደገፍ የቆሙ ናቸው? አይደሉም። እነዚህ ነቢያት ናቸው። እነማን ናቸው? ነቢያት ናቸው። ለምንድን ነው ነቢያት የተባሉት?
ከቤተ መቅደሱ ውጭ ናቸው። ነቢያት ከክርስቶስ ዘመን ስላልደረሱ ውጭ ሆነው ስለተመለከቱ እነዚህ ነቢያት እንደሚወክሉት ይህንን ስትስሙ የሆነ ሲሚንቶ እንደምትስሙ ማሰብ የለባችሁም። እነዚህ ነቢያት ናቸው። በሩ የቤተ ክርስቲያኑ በር አብ ወልድ መንፈስ ቅዱስ ናቸው። እዚህ ላይ ያሉት ሿሿቴዎች ምን ይመስሏቸዋል? እነዚህ ቆርቆሮ የተጠቀለሉ ሻኩራዎች ለጌጥ የገቡ አይደሉም። ለምን የተቀመጡ ናቸው? እነዚህ የተቀመጡት ተመልከቱ፣ ሄሮድስ ያስፈጃቸው ሕፃናት ናቸው። አንድም መላእክት ናቸው። ስለዚህ ቀን ላይ እንደው በቀትርም ሆነ ወደ ማታ መታችሁ እዚህ ቁጭ ብላችሁ አዳምጡት። ይሄን ሿ ሲል መላእክት ቅዱስ 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 እያሉ እንደሆነ አስታውሱ። እነዚህን ስናይ የምናስታውሰው ማንን ነው? መላእክትን ነው። መሰረቱ አብ ነው፣ ግድግዳ ወልድ ነው፣ ጣራው መንፈስ ቅዱስ ነው። ተመልከቱ። ከዚያስ ደግሞ ምን አለ? እላይ የሰጎን እንቁላል አለች። ይዋት የለችም? የሰጎን እንቁላል አለች አይደል? ሰጎን እንቁላሏን ይገርማችኋል እስከሚፈለፈል ድረስ ትክ ብላ የምታየው። አይኗን ዘወር ካለችው እንቁላሉ ይበላሻል። ትክ ብላ ዝም ብላ ታየዋለች። ጥሬ ልትለቅም ከሄደች ወንዱ ሰጎን ተተክቶ ይጠብቅላታል እና እስከሚፈለፈል ድረስ አይኗን አትለያቸውም። ከዚያ በኋላ ከውስጥ ሆነው ጫጩቶቹ ለመፈልፈል ሲደርሱ ድምፅ ያሰሟታል። ትክ ብላ እንደምታይ ክርስቶስ ግድግዳ እግዚአብሔር ነው። ከውስጥ ሆነን ስናሰማው ቀፍቅፎ ያወጣናል ማለት ከነ ኃጢአታችንም ቢሆን መተን ቤተ ክርስቲያን ውስጥ ማረን ይቅር በለን ስንለው ቅርፍታችንን አስወግዶ ይቅር ይለናል። ከቅርፍቱ ውስጥ እያለ ታየዋለች ማለት ከነ በደላችንም ቢሆን ማብላቱን ማጠጣቱን አልተወም። ነፋሱን ዛሬም ያነፍሳል፣ ዛሬም ፀሐይ ያወጣል፣ ዛሬም ያዘንባል፣ ዛሬም ያበቅላል፣ ዛሬም ያበላል። ግፋችን በዝቶ እንደውም ዘንድሮ አዝመራው ጨምሯል ሲባል ሰምቻለሁ። ግፋችን በዝቶ እግዚአብሔር ደግሞ አዝመራ ጨመረ። ደግሞ በረሃብ እንዳናልቅበት እኮ ነው። እንደሱ ያለ አባት የት ይገኛል በእውነቱ? አንድም ሰጎን እኛ፣ የሰጎን እንቁላል ክርስቶስ። ሰጎን እስከሚፈለፈል ድረስ እንቁላሉን ትክ ብላ እንደምታይ ክርስቲያኖች አምላካቸው መጥቶ ከዚህ ዓለም እስከሚያወጣቸው ድረስ የክርስቶስን መከራ ሳይረሱ ይኖራሉና ዲያቆኑ ስናስቀድስ ምን ይላል? ወደ ምስራቅ ተመልከቱ ይላል። እስኪ በሉ ወደ ምስራቅ ተመልከቱ ማለት ወደ ምስራቅ ዘወር በሉ ማለት አይደል። ምስራቅ የተባለ የክርስቶስ መምጫው ነው። ክርስቶስ የመምጣቱን እሱ ቢመጣ አሁን ዛሬ ቢመጣ ምን ይውጠኛል እያላችሁ አስቀድሱ ማለት ነው። አንድም የእሱን መከራ ብርሃን ክርስቶስ ስላበራባት ቀራንዮን እያያችሁ አስቀድሱ ነው። አንድም ፀሐይ እሱ ስለተወለደባት እናቱን ምስራቅ ድንግል ማርያምን እያሰባችሁ አስቀድሱ ነው። አንድም መንግሥተ ሰማያትን እያሰባችሁ አስቀድሱ ነው። ይህንን እንዳንረሳ ነው ጌታችን የነገረን። ስለዚህ ከዚች ቤተ ክርስቲያን ውስጥ ይሄ አጥር አለው። አሁን የቤተ ክርስቲያኑ አጥር በሬ እንዳይገባ ተብሎ ነው የታጠረ አይደለም። ምን ይመስላችሁ? የቤተ ክርስቲያን አጥር የተባለው ቤተ ክርስቲያንን የሚጠብቃት ረድኤተ እግዚአብሔር ነው። ከበሩ ስትገቡ፣ በሩን ተሳልማችሁ ስትገቡ ወደ እግዚአብሔር እቅፍ እየገባችሁ እንደሆነ ነው ማስታወስ። የሆነ ደጅ እየገባችሁ እንደሆነ አይሰማችሁ። ቤተ ክርስቲያን ውስጥ ያሉት ዛፎች መላእክትን ነው የሚወክሉት። ቤተ ክርስቲያን ውስጥ እሾህ ያለው ዛፍ አይተከልም። ለምን? እሾህ የኃጢአት ምሳሌ ነው። መላእክት ኃጢአት ስለሌለባቸው ቤተ ክርስቲያን ውስጥ ያለ ዛፍ በቀላሉ የማይቆረጠው ለዚያ ነው። የቅዱሳን መላእክት ምሳሌ ስለሆነ እነዚህን ዛፎች ስታዩ ወይራና ምሳና የምታዩ አይምሰላችሁ። መላእክት ምሳሌዎች ናቸው። አንድም የጻድቃን ምሳሌያቸው ነው። ጻድቅሰ ከመ በቀልት ይፈሪ፣ ጻድቅ እንደ ዘንባባ ያፈራል። ትኩላን እሙንቱ ውስተ ቤተ እግዚአብሔር፣ በእግዚአብሔር ቤት የተተከሉ ናቸው። ይቺ ቤተ ክርስቲያን የክርስቶስ አካሉ ናት። ግድግዳውን ስትስሙ ግድግዳ እንደምትስሙ አታስቡ። የክርስቶስን እጁን እግሩን እንደምትስሙት ነው ማሰብ ያለባቸው። ቤተ ክርስቲያን ኤፌሶን ምዕራፍ 1 ቁጥር 23 ላይ አካሉ ናትና ወደ ቤተ ክርስቲያን ሸሽታችሁ አምልጡ። ከስራም የተረፋችሁን ለጨዋታ አታውሉት። ከምንም ነገር የተረፋችሁትን ጊዜ ወደ ቤተ ክርስቲያን አምጡት። ከጉባኤ አትታጡ። ወደ ቤተ ክርስቲያን ኑ። እንዳንታጣ እግዚአብሔር ይሰውረን። ወደ ቤተ ክርስቲያን ተጠግተን ለማምለጥ ያብቃን። የመጨረሻ 2 ነጥብ ነው የቀረኝ። ተራራ፣ ቅዱሳንና ወንጌል። እስኪ በሉ ማንና ማን አልኳችሁ? ቅዱሳን ምን ይባላሉ? ተራሮች ይባላሉ። ለምን ተራራ ይባላሉ? ተራራ ከሜዳው ከፍ ያለ ነው። እነሱም እኛ ሜዳ ነን። ዝም ብለን አጋንንት የሚመላለሱብን ዝም ብለን ሜዳ መንገድ ነን።
እነሱ ከፍ ያሉ ናቸው፣ ከኛ በላይ ቅድስና ያላቸው ማለት ነው። ከተራራ ላይ ሀገር ይታያል። ከቅዱሳን የተጠጋ ሀገረ መንግሥተ ሰማያትን ያያል። እንዲህ ይላል ቅዱስ ዳዊት እጣመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን በአብርሃም በይስሐቅ በያዕቆብ ሀገር ይላል። ተመልከቱ። በሕያዋን በአብርሃም በይስሐቅ በያዕቆብ ሀገር ይላል። ተመልከቱ። የእግዚአብሔርን ቸርነቱን እንደማይ አምናለሁ ይላል ቅዱስ ዳዊት መዝሙር 26 ቁጥር 13 ላይ እታመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን አብርሃም ይስሐቅ በያዕቆብ ቅዱሳን እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አቡነ አረጋዊ ባሉበት መልካም ነገር እንደማያምናለሁ። እነሱ ባሉበት መልካም ነገር አለ። ከተራራ ውሃ ይፈልቃል። ከቅዱሳን የሕይወት ውሃ ክርስቶስ ይገኛል። በአንደበታቸው በስማቸው እሱ አድሮበታልና። ከተራራ ላይ መልካም ነፋስ ይገኛል። መዓዛ መንፈስ ቅዱስ በቅዱሳን ዘንድ ይገኛል። ስለዚህ ከቅዱሳን መጠጋት ነው። የኢትዮጵያ ቅዱሳን እኮ እኛ ዛሬ እያሳፈርናቸው ነው እንጂ አቡነ ሐራ ድንግል ታውቋቸዋላችሁ አይደል? ኢትዮጵያዊ ጻድቅ ናቸው። እዚህ ነው እኮ ትውልዳቸው። ከዚህ ቀድሞ በጎንደር ክፍለ ሀገር ግዛት ነበረ። በኋላ ደግሞ በተከፈለው አከፋፈል በደቡብ ጎንደር ሀገረ ስብከት ነበር። አሁን ደግሞ በምዕራብ ጎጃም ነው። እኛም ምዕራብ ጎጃምም ምዕራብ ጋምቤላ የሚሄድ ዋናው አቡነ ሐራ ድንግል አሉበት ብለን ማመናችን ነው። አይመስላችሁም? ስለዚህ አቡነ ሐራ ድንግል እዚህ አሉና አቡነ ሐራ ድንግል አንድ ቀን ነምር እያባረረ ሚዳቆን እያባረረ ሲል ሩጣ ከአቡነ ሐራ ድንግል የሙጥኝ አለች። እንዳትነካ አሉት። ሳይነካ አስቀሩ። አባቶቻችን እንኳን ለሰው ለሚዳቋ መጠጊያ ናቸው። ለእንስሳት ያዝናሉ። አባታችን አቡነ ሐራ ድንግል ከርኅራኄያቸው የተነሳ ምን አድርገዋል መሰላችሁ? አህያቸውን ገንዘው ቀብረውታል። አህያቸውን የማነ ብርሃን የሚባል አህያ ነበራቸው። በጣም ደግ አህያ ነው። ሰው እኮ ደግ ሲሆን አህያ ሁሉ ደግ ይሆንለታል። የማነ ብርሃን ለቤተ ክርስቲያን የሚያስፈልገውን አስራት በኩራት ራሱ ነበር እየዞረ የሚሰበስብ። ምዕመናን ደጃፍ ሄዶ ይቆማል። እስከሚጭኑት ዝም ይላል። የተጫነውን ይዞ ወደ አቡነ ሐራ ድንግል ይመጣል እና ሲሞት አልቅሰው ገንዘው ነው የቀበሩት። አይ ኢትዮጵያ አህያ በስርዓት የሚቀበርባት ሀገር ሰው በስርዓት አልቀበርባት አለ። እጅግ በጣም እኮ ነው የምናሳዝነው። ወርደን የት እንደደረስን በእውነቱ ማለት ሐዘን እንዴት እንደጠፋን። የሰው ሬሳ የሚጎተትባት ሀገር ሆነች። ሰው ተቆራርጦ የሚጣልበት ሀገር። አሁን በዚህ በቅርብ ጎንደር ራሱ ተገኝቶ የለም እንደዚህ ሰው በሙሉ ተቆራርጦ እዚህ ተገኝቷል። ሰው ነው የነገረኝ። እኔ በእርግጥ አላየሁም። እጅጉን ተቆራርጦ የተገኛለ፣ በአቅማዳ ተጠቅሎ የሚገኛለ። ለእኛ እንደው ምን ምሕረት አለን በእውነቱ። እግዚአብሔር መተዛዘኑን ይስጠን። ወደ ቅዱሳን ተጠግተን እንድናርፍ እግዚአብሔር ይርዳን። ስለዚህ ወደ ቅዱሳን ተጠጉ። የማያዋጣችሁን ጥግ አትከተሉ። እኔ እውነቴን ነው የምነግራችሁ። እኔ በዚህ ዘመን ያላችሁ ሰዎች አሁን ብድግ አሉና አንድ ባይታው ያሉ አሁን ብድግ ብለው ምንድን ነው ያለው? አቡነ ሐራ ድንግል አንድ ወረዳ ነው ያጠመቁ፣ እኔ ዓለምን እያጠመቅኩ ያለው ነኝና አቡነ ሐራ ድንግል እበልጣለሁ ብለው ጉጭ አሉ። እንግዲህ ችግር የሚመጣው እዚህ ላይ እኮ ነው። ከቅዱስ ጋር እየተጣላን ነው። የማይገባንን እየተከተል የሚገቡንን እየተውናቸው ነው። ከቅዱሳን እቅፍ አታውጡ። አሁን እዚህ ቤተ ክርስቲያን የአቡነ ተክለ ሃይማኖት ልጆች ናችሁ። እዚህ ውስጥ ያላችሁት ሁሉ እስቲ ገድለ ተክለ ሃይማኖት የሌላችሁ እጃችሁን አውጡ። ገድለ ተክለ ሃይማኖት ከቤታችሁ የሌላችሁ አውጡ። ቀኝ እጃችሁን አውጡ። መቼም አትዋሹ ማለት አውጡ። ይውላችሁ አባቱን የማያውቅ ልጅ በሉት ይውላችሁ በሉ እንጂ። አዎ ገድለ ተክለ ሃይማኖትን እንዴት ቤታችሁ አድጋችሁ በቀን አንዳንድ ምዕራፍ ከጸለያችሁ አቡነ ተክለ ሃይማኖት ምን ይነሷችኋል? እንጀራ ብትሏቸው እንጀራ ምን ብሏቸዋል ጌታ? ስምህ ከተጠራበት ጦማዳር የለም ብሏቸዋል። ስምህ ከተጠራበት እዩት እስቲ ገምግሙት። አሁን እንዲሆን የዚህ አካባቢ ሰው አሁን ንግዱ ተራቆሩ ምን ብሎ ነው በልቶ የሚያደር? ተክለ ሃይማኖት እኮ ነው የሚያበሉት። አይገባን ይሆናል እንጂ ከዚህ ግቢው ሁሉ ያለ ሰው ሁሉ እኮ ጠግቦ የሚያደር በተክለ ሃይማኖት ነው። ስለዚህ ገድላቸውን አንብቡ፣ ለምኗቸው ከደዌ እንዲህ እውነቴን ነው። አቡነ ተክለ ሃይማኖት ከልዕልናቸው በላይ ደግሞ ደግነታቸው ይበልጥብኛል። እኔ ፈጥነው የሚደርሱ የማይንቁ ኃጢአተኛ ነው ብለው የማይዘገዩ አባት ናቸው። ጥሯቸው ይደርሱላቸዋል። ከቅዱሳን እንዴ ተደጋጋሚ ስለሚነገር እንዳይሰለቻችሁ እንጂ አንዲት ሴት የአቡነ ተክለ ሃይማኖትን ዝክር ደግሳ ኋላ ሽፍቶች መጥተው አምጪ አንጠላ አሏት።
ታው የተክለ ሃይማኖት ነው አለቻቸው። እኔ የተክለ ሃይማኖት አናውቅም አንጭ አሏት። አይ አባቴ የተክለ ሃይማኖት ይሄንን ጠላ ሰውረው አለችው ብትላቸው አቡነ ተክለ ሃይማኖት ጠላውንም እሷንም ሰወሯት። ሽፍቶቹ መጥተው በዚህ እኮ ነበር አሁን እኮ እዚህ ተገትራ ነበች የት አባቷ ሄደች እያሉ በአጠገቧ እየገፏት እያለፉ አያዋትም። አቡነ ተክለ ሃይማኖት አይናቸውን እውር አድርገውታል። ተመልከቱ ተረት ተረት ይላል ደግሞ ያ ጅል ጴንጤ ደግሞ እንደዚህ ሊል ይችላል። በኦሪት ዘፍጥረት ምዕራፍ 19 ላይ እኮ ሎጥን ሊያጠፉ የመጡ ሰዶማውያን እውር ሆኖ የሎጥ ቤት ተሰውሮባቸው ሲድበሰበሱ ነበር። ይሄ መጽሐፍ ቅዱሳዊ ነው። በቅዱሳን ጸሎት፣ በሎጥ ጸሎት፣ በመላእክት ጸሎት የሎጥ ቤት ተሰውሯል። አሁንም እንሰወራለን። ከቅዱሳን የተጠጋ ይሰወራል፣ ይድናል። አቡነ ተክለ ሃይማኖት ተጠግተን በእግዚአብሔር ቸርነት ለመሰወር ያብቃን። የመጨረሻ ወንጌል፣ እስኪ ወንጌል በሉ። ወደ ወንጌል ሽሹ። ወደ ወንጌል ሽሹ ማለት ምን ማለት ነው? አሁን ይሁት የሰው ሕግ እያዳነን አይደለም። ሕገ መንግስት ቢባል ሕገ የፍትሐ ብሔር ሕግ ብትሉት፣ የወንጀለኛ መፍጫ ሕግ ብትሉት፣ የቤተሰብ ሕግ ብትሉት ምንም ሕግ እያዳነን አይደለም። በእውነቱ ሕግ እያዳነን እየጠበቀን ነው ብለን ለማለት እንቸገራለን። አሁን እኮ ሕግ ያለበት ሀገር እስከማይመስል ድረስ ሰው ወጥቶ እንዳይገባ እየሆነ እኮ ነው። አሪያ እንደዚህ ከሆነ ሕግ አለ ማለት ይቻላል? ሰው ታርዶ አራጁ የማይጠየቅበት ሀገር ሆኗል እኮ። የሚያድነን እንግዲህ ተመልከቱ፣ የሰዎች ሕግ አላድነን ብሏል። በሕግ አምላክ እንዲህ አንዲት ሴትዮ እኮ እንዳያለች አሉ ጃንሆይ ሸሽተዋል ተብለዋሉ። ጃንሆይ በኃይለ ሥላሴ ጊዜ ነው። በኃይለ ሥላሴ አምላክ ነበር የሚባል ድሮና በኃይለ ሥላሴ አምላክ ብትል በዚያ ደግሞ የደርግ ወታደሮች በደርግ አምላክ እንዳትል ደግሞ የጃንሆይ ወታደሮችም ደግሞ በዚያ አጠገብ ደግሞ አሉ። ኋላ ምን አለች? የድብልቅልቁ ያለ አለች አሉ። በእውነቱ ማለት በማን አምላክ ይባል እኮ አይደረስ እኮ ነው እናንተ። ወዲህ ሲሉት ወዲያ ሲሉት የሚጨበጥ የጠፋበት። ታዲያ ተመልኩ፣ የሰዎች ሕግ እያዳነንም እየጠበቀንም ተስፋ እየሆነንም አይደለም። ምን ይሻለናል? ወደ እግዚአብሔር ሕግ እንጠጋለን። እስኪ በሉ ወደ እግዚአብሔር ሕግ በሉ። ወደ ማን ሕግ እንጠጋለን? ወደ እግዚአብሔር ሕግ። ሕጉን ምን ማድረግ ነው? መማር። እኔ በጣም ጨርሻለሁ። እናቶች አባቶች፣ አንድ ነገር ልንገራችሁ። እሺ ትላላችሁ? እሺ ትላላችሁ? እሺ። አሁን እኔ እዚህ 40 ቀን አስተምራለሁ። 40 ቀን እያስተማርኩ ማትመጡ ለምንድን ነው? ከሞኝ ደጃፍ በሉ ሞፈር ይቆረጣል በሉ። እኔ የዚህ ቀበሌ ስንት ነው? የቀበሌ 11 ሰው ሞኝ ነው። በቃ እኔ ብትቆጡኝ ተቆጡኝ፣ እኔ ምን ጨነቀኝ። ብቻ እኔ ነፍሳችሁ ዳኑልኝ እንጂ ብትቆጡኝም ችግር የለም። ግረፉኝ ከፈለጋችሁ። ሰው ከቀበሌ 18 መጥቶ እየተማረ እናንተ ማትማሩ ጸድቃችሁ ነው? ምን ሆናችሁ ነው እናንተ ማትመጡት? ነውር አይደለም? ስለዚህ ከዛሬ በኋላ ትመጣላችሁ አትመጡ? 40 11 ተኩል ትመጣላችሁ? እንዲያው እናቶችም ትልልቅ ባልቴቶችም ቢሆን በእውነቱ ነው አይኛ ተምረን እንግዲህ ምን ልናደርገው አትበሉ። ከዚህ ቁጭ ስትሉ የእናንተ በረከት እኛንም ይጠብቀናል። በረከታችን ናችሁ። የሽማግሌ ሽበት ለልጆች ክብር ነው ይላል ሰሎሞን እኮ። የልጆች ክብር አባቶች ናቸው፣ የአባቶች ክብር ልጆች ናቸው። እና ኑ እንጂ ቤተክርስቲያን አብረን እንጠብቃት። ወደ ሕጉ ሽሹ። አንድ እናት አሉ አርጅተው ዝም ብለው ይማራሉ። አይ አሁን አንቺ እንግዲህ ተምረሽ ሊቅ ልትሆይ ነው ምን ልታረጊ ነው የምትማሪ አሏቸው አሉ። ምን ብለው መለሱ? አይ እንግዲህ ተምሬ ሊቅ ባልሆንም ሞት መጥቶ ሲወስደኝ ምን ስታደርግ አገኛት ሲባል ስትማር ቢልልኝስ ጥሩ አይደል? እንግዲህ ተኝታ አገኘኋት ከሚል ስትማር ቢል ጥሩ አይደለም? ሲማር አገኘሁት ቢል። ስለዚህ አባቶቻችን ወንድሞቻችን አትቅሩብን። ካጠፋንም ምከሩ። ልጆቻችን እንዲህ አትበሉም በሉ። እኛ ልጆቻችሁ ነን በእድሜ፣ በክህነት ደግሞ አባቶቻችሁ ነን። ስለዚህ ኑ እና ተማሩ። ወደ ተራሮች ሽሹ። ወደ ወንጌል እስኪ ወደ ወንጌል ብሉ። ወደ ወንጌል ወደ መማር ወንጌልን ወደ መስራት ወንጌልን ወደ መጸለይ። መጽሐፍ ቅዱስ ይኑራችሁ። ገንዘብ ካለቻችሁ እንደምን ብላችሁ ተበድራችሁ መጽሐፍ ቅዱስ ግዙ፣ ተማሩ። ልጆቻችሁን ወደ ሰንበት ትምህርት ቤት ስደዷቸው፣ እዚህ ይደጉ። ሰንበት ትምህርት ቤቶች ወጣቶቹ ካጠፉ እየመከር እናስተካክል። ልጆቹም በቤተ ክርስቲያን ይደጉ። ስለዚህ አብረን እንደግ፣ እንሰባሰብ። ከወንጌል የተጠጋ ሰው ይድናል። እንድንድን አምላከ ቅዱሳን ይርዳን።
ያስተማረን የመከረን የቅዱሳን አምላክ ስሙ የተመሰገነ ይሁን። ቀጣዩን ደግሞ በማታው ጉባኤ ሌሎች መምህራንም ያስተምራሉ። መስቀል በአደባባይ ተገኝታችሁ ተማሩ። በሌላ ጊዜ ደግሞ ሌሎችን ርዕሶች እንማማራለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይቆይ። እንዲሁ ልመርቃችሁ ፈልጋለሁ። ፀሐዩን ታግሳችሁ እንደሰማችሁ ሁሉ እግዚአብሔር ከገሃነም ያድናችሁ። ጊዜ እንደሰጣችሁ እግዚአብሔር በጊዜ አይቸኩልባችሁ። ለእግዚአብሔር ጊዜ ሰጣችሁ እንደሰማችሁ ሁሉ እግዚአብሔር በመንግሥተ ሰማያት ያኖራችሁ። እግዚአብሔርን እንዳከበራችሁ ያክብራችሁ። የእግዚአብሔርን ቃል አክብራችሁ እንደሰማችሁ እግዚአብሔር ደግሞ ልመናችሁን ይስባችሁ። እግዚአብሔር ይስጥ።